ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። ዛሬም ሊቨርፑልን በሚመለከቱ ጉዳዮች ተመልሼ መጥቻለሁ። በዛሬው ዕለት የምንመለከታቸው እንግዲህ ሊቨርፑሎች ከሃርቪ ኤሊየት ስንት እንደሚፈልጉ እንግዲህ አሳውቀዋል። ያን የምንመለከት ይሆናል። እንደዚሁም ደግሞ በጃረን ቦን ዙሪያ እንግዲህ የተነሱ ነጥቦች አሉ ሊቨርፑልን በሚመለከቱ እነዚህንም የምናነሳ ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ እንግዲህ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያ የምንመለከተው እንግዲህ አዳም ላላናን የሚመለከት ጉዳይ ይሆናል። እንደሚታወቀው እንግዲህ ይህ ተጫዋች የቀድሞ የሊቨርፑል ተጫዋች ነው። በዚህ ሰዓትም እንግዲህ ለሳውዛምፕተን እየተጫወተ ያለ ተጫዋች ነው። እንደሚታወቀው ሳውዛምፕተን እንግዲህ በዚህ ሲዝን ከፕሪሚየር ሊጉ መውረዳቸውን እንግዲህ አረጋግጧል። ባለፈው ባደረጉት ጨዋታ ከቶተንሃም ጋር እንግዲህ 3-1 በሆነ ውጤት ተሸንፈው መውደቃቸውን ሲያረጋግጡ ዋናው አሰልጣኙ እንግዲህ ከቡድኑ ጋር ተለያይቷልና ከተለያየም በኋላ እንግዲህ ለቀሩት 7 ጨዋታዎች እንግዲህ አዲስ አሰልጣኝ ቀጥሯል። የጊዜያዊ አሰልጣኝ ማለት ነውና የተቀጠረው አሰልጣኝ እንግዲህ ሲሞን ረስክ የተባለ አሰልጣኝ ነው። ስለዚህ ከዚህ በኋላ ለቀሩት 7 ጨዋታዎች እንግዲህ ይሄንን አሰልጣኝ የምንመለከት ይሆናል። ከዛ በኋላም እንግዲህ አዳም ላላና የሱ አጋዥ ሆኖ አሲስታንስ ሆኖ ተቀጥሯል። የተጫዋች አሰልጣኝ በመሆን ማለት ነው። ከዚህ በኋላ እንግዲህ ለቀሩት 7 ጨዋታዎች አዳም ላላናን በተጫዋችነትም በምክትል አሰልጣኝነትም እንግዲህ ከዚህ በኋላ የምንመለከተው ይሆናል። እንደምታሳውሱት እንግዲህ ወደ ብራይተን ሲቀላቀል አንደኛው ወደ ብራይተን የገባበት ምክንያት እንግዲህ እዛው የኮቺንግ ስታፍ ውስጥ ይቀላቀላል ጫማውን ከሰቀለ በኋላ በሚል ስምምነት ነበር። ነገር ግን እዛው አልቆየም። ወደ ሳውዛምፕተን መግባት ይችላል። ነገር ግን ደግሞ አሰልጣኝ መሆን እንደሚፈልግ ግን የሚያሳውቅ ነገር ነው የነበረው። ምክንያቱም እንግዲህ ተጫዋች ሆነ ስታቆም አሰልጣኝ ስታፍ ውስጥ ትገባለህ ስትባል እንግዲህ ወደዛ ወደ አሰልጣኝነት ህይወት ውስጥ የመግባት ፍላጎት ሲኖር ነው እንጂ እንደዛ አይነት ፍላጎት ባይኖርህ እንግዲህ እንደዛ አይነት የኮንትራት ስምምነቶች ውስጥ አትገባምና ምናልባትም እንግዲህ አሁን በሳውዛምፕተን ወደዛ ነገር ውስጥ የሚገባበት ሁኔታ ሊኖር ይችላል። ምናልባትም ከ2 አመት ከ3 አመት በኋላ እንግዲህ በአሰልጣኝነት ልንመለከተው የምንችለው አይነት ተጫዋች ነው። በዚህ ሰዓት እንግዲህ ገና እየተጫወተ ነው የሚገኘው። እንግዲህ የመልካም የአሰልጣኝነት ዘመንን እንመኝለታለን። ሌላኛው የምንመለከተው ደግሞ ጃረን ቦን የተመለከተ ጉዳይ ይሆናል። ጃረን ቦን እንግዲህ በዚህ ሰዓት ለዌስትሃም ነው እየተጫወተ የሚገኘው። በዛም ቆይቶ እንግዲህ በጣም ድንቅ የሚባልን ጊዜን እያሳለፈ ነው የሚገኘው። ለረጅም ጊዜም እንግዲህ ኮንትራት አስፈርሞታል። የዌስትሃም ወሳኝ ተጫዋች ነው። የተለያዩ ወሳኝ ጎሎችንም እንግዲህ ለዌስትሃም ሲያስቆጥር ተመልክተናል። በተለይ ከቀኝ ክንፍ እየተነሳ እንግዲህ በግራ እግሩ የሚመታቸው ኳሶች እንግዲህ በጣም የሚያስደንቁ ናቸው። ዘንድሮም እንግዲህ ጥሩ የሚባል እንቅስቃሴን እያደረገላቸው ነው የሚገኘው ለዌስትሃሞች አሁን ባሉበት ደረጃ ማለት ነው። ከ27 ጨዋታ እንግዲህ 8 ጎልና 5 አሲስት ማድረግ የቻለ ተጫዋች ነው። ዘንድሮ ዌስትሃም ጥሩ የሚባልን ጊዜን እያሳለፉ አይደለም የሚገኙት። ነገር ግን ማለት ነው ከዚህ ጥሩ ካልሆነ ቲም ደግሞ የተሻለን እንቅስቃሴ እያደረገ ያለም ተጫዋች ነው። ከዚህ በፊት እንግዲህ የምታስታውሱ ከሆነ በተለይ ደግሞ የዛሬ 2 አመት 3 አመት በፊት እንግዲህ ምናልባትም ሊቨርፑሎች ጃረን ቦን የሙሐመድ ሳላ ተተኪ አድርገው ሊያስፈርሙት ይችላሉ የሚሉ መረጃዎች ወጥተው ነበር። ነገር ግን ከዛ በኋላ እንግዲህ ዌስትሃሞች የ6 አመት የ8 አመት ኮንትራት ነበር ያስፈረሙት። ከዛ በኋላ እንግዲህ ስሙ ከሊቨርፑል ጋር መያያዙን አቁሟል። በቅርቡ እንግዲህ የቀድሞ የፕሪሚየር ሊጉ ስካውት የሆነው ሚኪ ብራውን እንግዲህ የሰጠው አስተያየት ነበር ለፉትቦል ኢንሳይደር በጃረን ቦን ዙሪያ ነበር የሰጠው። እሱም በሰጠው አስተያየት እንግዲህ ምንድነው ያለው ሊቨርፑልን የመቀላቀል ቻንስ ካገኘ እንግዲህ ሊቀላቀል ይችላል ብሏል። በተለይ በዚህ ሰዓት እንግዲህ ሊቨርፑሎች በዛ ቀኝ ክንፍ ላይ እንግዲህ የሙሐመድ ሳላ ተተኪ የሙሐመድ ሳላህን ቦታ ሊሸፍን የሚችል ተጫዋች እየተመለከቱ ነው የሚገኙትና ምናልባት ያንን እድል እንግዲህ ጃረን ቦን የሚያቀርቡለት ከሆነ እሺ አይልም ብዬ አላስብም። የመቀበል ቻንሱ በጣም የሰፋ ነው ብሏል። ምክንያቱም እንግዲህ ይሄ ተጫዋች እንግዲህ በጣም በከፍተኛው ሌቭል ላይ መጫወት ይፈልጋል፣ ዋንጫዎችን ማንሳት ይፈልጋል እና ያንን ነገር ለማሳካት እንግዲህ ምናልባት ሊቨርፑሎች ጥያቄ የሚያቀርቡለት ከሆነ እንግዲህ እሺ የማለት ቻንሱ በጣም የሰፋ ነው ብሏል። ነገር ግን ደግሞ በዌስትሃም በጣም ደስተኛ ነው ያለው። እንደዚሁም ደግሞ በእንግሊዝ ስኳድም እንግዲህ እየተመረጠ ነው የሚገኘው። ለእንግሊዝም እየተጫወተ ነው የሚገኘውና ምናልባትም እንግዲህ ሊቨርፑሎች ጥያቄ ቢያቀርቡለት ራሱ ዌስትሃሞችን ካለቀቃችሁኝ ብሎ እንግዲህ ጫና ያሳደርባቸዋል ብዬ አልጠብቅም። ነገር ግን ደግሞ የእግር ኳስ ህይወቱን የሚያሻሽልበት ወደ ቀጣይ ሌቭል የሚያሳድግበትን ቻንስ ሲያገኝ ግን እምቢ ላል ብዬ ደግሞ አልጠብቅም። እምቢ ካለ እንግዲህ በጣም ነው የሚያስገርመኝ ብሏል። በተጨማሪ በሰጠው አስተያየት እንግዲህ የእግር ኳስ ተጫዋች ህይወት በጣም አጭር ነች። በእግር ኳስ ስትጫወት እንግዲህ በጣም ትንሽ ጊዜ ነው ያለህና እንደዚህ አይነት ትልቅ ኦፖርቹኒቲዎችን ስታገኝ እንግዲህ እምቢ አትልም። ለመሄድ እንግዲህ ክፍት ነው የምትሆነውና ሊቨርፑልም እንግዲህ ከዌስትሃም በጣም ትልቅ ቡድን ነው። በታሪኩም ብንመለከተው በየጊዜው እንግዲህ ለዋንጫ የሚፎካከር ቲም ነውና እንደዚህ አይነት ቡድን ደግሞ አንተን ለማስፈረም ሲቀርብ እንግዲህ እምቢ አትልምና ምናልባትም ካቀረቡለት እንግዲህ ፍቃደኛ ይሆናል ብዬ ነው ማስበው። ነገር ግን ደግሞ ምን ያህል ገንዘብ
ይከፈልባታል የሚለው ነገር እንግዲህ በጣም ትልቅ ጥያቄ ነው የሚሆነው። ነገር ግን ደግሞ ርካሽ ይሆናል ብዬም ደግሞ አላስብም። ውድ ሊሆን ይችላል። ያንን ነገር ደግሞ ሊቨርፑሎች ይከፍሉታል የሚለው ነገር እንግዲህ ሌላ ጥያቄ ነው የሚሆነው ብሏል ማለት ነው ሚኪስ ብራውን በሰጠው አስተያየት። በዚህ ላይ እንግዲህ ያለኝ አስተያየት ምንድነው ልጁ በጣም ጥሩ ተጫዋች ነው። በቀኝ ክንፍ ላይ ብቻም ሳይሆን እንደ 9 ቁጥር እንደ ፎልስ ናይንም ሆኖ መጫወት የሚችል ተጫዋች ነው። 10 ቁጥር ቦታ ላይ እንግዲህ መጫወት የሚችል ተጫዋች ነው። ለሊቨርፑል ቢመጣ እንግዲህ በጣም ትልቅ አስተዋጽኦ ሊሰጥ የሚችል ተጫዋች ነው። ነገር ግን ደግሞ ሁለት አቤት የሚባሉ ችግሮች አሉ ወደ ሊቨርፑል እንዳይመጣ የሚያደርግባቸው። አንደኛው እድሜው ነው። ሁለተኛ ደግሞ የኮንትራቱ ጉዳይ ነው። እድሜው እንግዲህ አሁን 28 ላይ ደርሷል። ቀጣይ ዲሴምበር 20 ላይ ደግሞ ወደ 29 ይሄዳል ማለት ነውና ሊቨርፑሎች ደግሞ እንደዚህ አይነት ተጫዋቾችን ወደ ቲማቸው ይቀላቅላሉ ብለን አናስብም። ምክንያቱም ከዚህ በፊትም እንግዲህ በልምድ እንደተመለከት ነው ወደ ሊቨርፑል ተጫዋቾች ሲመጡ እንግዲህ በብዛት 23 24 እድሜያቸው ላይ ያሉትን ተጫዋቾች ነው ማምጣት የሚፈልጉትና ጃርቦን ደግሞ አሁን 28 ላይ ደርሷልና ምናልባትም እንግዲህ እነሱ ከሚፈልጉት ጣራ በላይ የሆነ ይመስለኛል። ሁለተኛ ደግሞ በዌስትሃም የሚያቆየውን ኮንትራት ስንመለከተው እንግዲህ እስከ 2030 ድረስ የሚያቆየው ኮንትራት አለና ከዚህ በኋላም እንግዲህ 5 አመት የኮንትራት ጊዜ አለው እና ዌስትሃሞች እንግዲህ የተሻለ ቦታ ላይ ነው ያሉት ለመደራደር 5 አመት ስለሚቀረው እንግዲህ ከፍተኛ ገንዘብ ሊጠይቁ ይችላሉ። እንደሚታወቀው እንግዲህ ዴክላን ራይስ እንግዲህ ወደ አርሰናል ሲሄድ ወደ 105 ነው አርሰናሎች የከፈሉበት። ምናልባት ጄረምቦን ደግሞ ከዚህ በኋላ 5 አመት ኮንትራት ስላለው 80 90 ድረስ ሊጠይቁ የሚችልበት ቻንስ አለ። ሊቨርፑልስ ደግሞ 28 አመት እድሜው ላይ ለደረሰ ተጫዋች እንግዲህ ያን ያህል ይከፍላሉ ብሎ መጠበቅ እንግዲህ ሞኝነት ነው የሚሆነው። በእነዚህ አቤት ምክንያቶች እንግዲህ ወደ ሊቨርፑል ይመጣል ብዬ አልጠብቅም። ሌላኛው የምንመለከተው ጉዳይ ደግሞ የሃርቪ ኤሊየትን ጉዳይ ይሆናል። ሊቨርፑሎች እንግዲህ ከሃርቪ ኤሊየት ስንት እንደሚፈልጉ እንግዲህ ይፋ ሆኗል ነው እየተባለ ያለው። 90 ሚኒትስ እንደዘገበው ከሆነ እንግዲህ ሊቨርፑሎች ምናልባትም በዚህ በሚመጣው የክረምቱ የዝውውር መስኮት እንግዲህ ሃርቪ ኤሊየትን ሊሸጡት ይችላሉ ነው እየተባለ ያለው። ለዛም እንግዲህ 40 ሚሊዮን ፓውንድ ይፈልጋሉ ነው እየተባለ ያለው። ማንኛውም ክለብ እንግዲህ ሃርቪ ኤሊየትን ፈልገው ቢመጣ 40 ሚሊዮን ፓውንድ መክፈል አለበት ነው እየተባለ ያለው። በቅርቡ እንግዲህ የወጡ አንዳንድ መረጃዎች ነበሩ። ኒካስሎች እንግዲህ ሃርቪ ኤሊየትንም እንደዚሁ ኳንዛንም ከሊቨርፑል ማስፈረም ይፈልጋሉ ነው እየተባለ ያለው። ምናልባት ኳንዛ ከሊቨርፑል ይለቃል ተብሎ አይጠበቅም። ሃርቪ ኤሊየትም እንግዲህ በአሰልጣኙ እቅድ ውስጥ ያለ ተጫዋች አይመስልም። አሰልጣኝ አርነ ስሎት ወደ ሊቨርፑል ከመጡ በኋላ እንግዲህ ብዙ የመጫወቻ እድል እያገኘ አይደለም። በእርግጥ ፕሪሲዝን ላይ እንግዲህ የተለያዩ ጨዋታዎችን ሲጫወት ነበር። ከዛ በኋላ እንግዲህ ተቀይሮ ሲገባ ነበር። ከተጎዳ በኋላ ግን ብዙ የመጫወቻ እድል ያገኘ አይመስልምና ምናልባትም እንግዲህ ሃርቪ ኤሊየትን የሚፈልጉት አይመስልም አሰልጣኝ አርነ ስሎት። ዘንድሮ እንግዲህ በአጠቃላይ 618 ደቂቃዎችን ብቻ ነው መጫወት የቻለው ለሊቨርፑል ይህ 22 አመት ወጣት ተጫዋች። በእርግጥ በደጋፊው ዘንድ በጣም የሚወደድ ተጫዋች ነው። በጣም ትልቅ ተሰጥኦ ያለው ተጫዋች ነው። ብዙ ተስፋ የተጣለበት ተጫዋች ነው። ነገር ግን ደግሞ አሰልጣኙ የማይፈልጉት ከሆነ ሊቨርፑሎች ያቆዩታል ተብሎ አይጠበቅም። በጃንዋሪ ዝውውር መስኮት መንገድ የተለያዩ ክለቦች ጋር ስሙ ሲያያዝ ነበር። በእንግሊዝም እንደዚሁም በጀርመንም ስሙ ሲያያዝ ነበር። ከነ ዶርትመንድ ጋር ከነ ብራይተን ጋር ስሙ ሲያያዝ ነበርና ምናልባትም እንግዲህ ክረምት ላይ የተለያዩ ክለቦች እሱን እናሰርምህ ብለው ሊመጡ ይችላሉ ነው እየተባለ ያለው። ለዛም ነው እንግዲህ ሊቨርፑሎች 40 ሚሊዮን ፓውንድ የለጠፉበት ነው እየተባለ ያለው። ኒውካስል ዩናይትድም እንግዲህ ከሊቨርፑል የተለያዩ ተጫዋቾችን ለማስፈረም እየፈለገ ነው ያለው። አንደኛው ሃርቪ ኤሊየት ነው። ቀደም እንዳልኳችሁ ኳንዛንም ይፈልጉታል። እንደዚሁም ደግሞ ጎሜዝንም ራሱ ለማስፈረም ሲጥሩ ነበርና ምናልባትም እንግዲህ ሊቨርፑል ዘንድሮ የተለያዩ ተጫዋቾችን ሊሸጥ ይችላል። እኔ በበኩሌ ያለኝ አስተያየት ምንድነው ሃርቪ ኤሊየትን በስነ ስርዓት ቢጠቀሙበት ብዬ አስባለሁ። ከዚህ በኋላ እንግዲህ 7 ጨዋታዎች አሉ። ከዚህ በፊትም ትናንትናም እንግዲህ የሰራውላችሁ ፕሮግራም ነበረ። ያለፉትን ጥቂት ጨዋታዎች እንግዲህ ሊቨርፑል ጥሩ አይደለም እየተንቀሳቀሰ ያለውና አንደኛው ምክንያት ምንድነው ሮቴት ሮቴት አለማድረግ ነው። እነ ሃርቪ ኤሊየት እነ ኬዛ እንግዲህ የተለያዩ እድሎችን አለመሰጣታቸው ነው። ምክንያቱም ሃርቪ ኤሊየት እንግዲህ ምን ያህል አቅም እንዳለው የምናውቀው ተጫዋች ነው። እንደዚሁም ደግሞ ለአሰልጣኝ አርነ ስሎት ራሱ አጫወት ይመቻል ብዬ የማስበው ተጫዋች ነው። በተለይ 10 ቁጥር ቦታ ላይ ምንም እንኳን ኢነርጂ ቁመትም ጉልበትም ላይኖረው ይችላል። ነገር ግን ነው በጣም ትልቅ ተሰጥኦ ያለው ተጫዋች ነውና ከዚህ በኋላም እንግዲህ ተደጋጋሚ ጨዋታዎች ላይ እያስገቡት ምን ያህል አቅም እንዳለው ተመልክተው እንግዲህ ለቀጣይ አመትም በደንብ ቢጠቀሙበት ብዬ የማስበው ተጫዋች ነው። ነገር ግን ደግሞ አሰልጣኝ አርነ ስሎት እንዴት እንዳላዩለት ነው ግራ እየገባኝ ያለው። ከሱ ምንድን እንደሚፈልጉ ራሱ ማወቅ የተቻለ አይመስለኝም። ከዚህ በፊትም እንግዲህ የወጡ መረጃዎች ነበረ ሄዶ እንዳናገረው ሃርቪ ኤሊየት አሰልጣኙን እንግዲህ ከኔ ምንድነው የምትጠበቀው ብሎ እንዳናገረው። ከዛ በኋላ እንግዲህ ምን እንደተነጋገሩ በይፋ የወጣ ነገር ባይኖርም ነገር ግን ደግሞ ከዛም በኋላ ራሱ ብዙ የመጫወቻ እድል እያገኘ ያለ ተጫዋች አይደለም። በእርግጥ ያለፉትን ጥቂት ጨዋታዎች እንግዲህ ሊቨርፑል ጥሩ ባልሆነበት ሰዓት እንግዲህ በመጨረሻዎቹ ደቂቃም ቢሆን እየገባ እንግዲህ ሲጫወት ተመልክተናል። እዛ ላይም እንግዲህ ምን ያህል ተጽዕኖ መፍጠር እንደሚችል ምን ያህል ጨዋታውን መቀየር እንደሚችል እንግዲህ በጨዋታው ተመልክተናል። ጎልም
ሲያስቆጥር ተመልክተናል አሲስትም ሲያደርግ ተመልክተናል እንደዚሁ መሃል ላይም ራሱ የተለየ ኤነርጂ ሲሰጥ ተመልክተናልና አሰልጣኙ ከሱ ተጫዋች ምን እንደሚፈልጉ እኔም እርግጠኛ አይደለም ምን አይነት ፕሮፋይል ያለው ተጫዋች እንደሚፈልጉ ግን ለሪቻርድ ዲው ነግሮት ሊሆን ይችላል በየጊዜውም እንግዲህ በትራንስፈር ዙሪያ እንግዲህ እንደሚነጋገሩ ከዚህ በፊት ተናግሯልና ምናልባት ሃርቪ ኤሊየት እንግዲህ ከሊቨርፑል ሊለቅ የሚችልበት ቻንስ አለ በርግጥ አንዳንድ ዲጎት ያሉ መረጃዎች ምንድነው የሚሉት በዚህ በሚመጣው ክረምት እንግዲህ ምናልባትም በሊቨርፑል ታሪክ እንግዲህ ከፍተኛው የዝውውር መስኮት ሊሆን ይችላል ወይም ደግሞ ወሳኙ የዝውውር መስኮትም ሊሆን ይችላል ምክንያቱም ብዙ ተጫዋቾች ከሊቨርፑል ሊወጡ የሚችሉበት ቻንስ አለ እንደዚሁም ብዙ ተጫዋቾችም ደግሞ ወደ ሊቨርፑል የሚመጡበት ቻንስ አለ እስካሁን ድረስ ባለው እንኳን ራሱ ወደ 4-5 ተጫዋቾች ወደ ሊቨርፑል ይመጣል ተብሎ ነው የሚጠበቀው ይሄንንም ስላችሁ ደግሞ እነ አርኖልድ እነ ቫን ዳይክ እነ መሐመድ ሳላ እንግዲህ በሊቨርፑል ቢቆዩም ነው እነዚህ ከለቀቁ ደግሞ ሌላ ተጨማሪ ተጫዋቾች ይመጣሉ ማለት ነውና በጣም ወሳኝ የሚባል አመት ነው እንደዚህ በሆነበት አመት እንግዲህ ይሄንን ተጫዋች እድል ባለ መስጠት እንግዲህ እንዲለቀቅ ካደረገን ሌላ ኪሳራ ነው የሚሆንብን ብዬ ነው ማስበውና እኔ በግሌ ይህን ተጫዋች እድል ተሰጥቶት ቢያዩትና ምን አይነት ተሰጥቶ እንዲያለው ቢመለከቱት ለቲሙ ምን ያህል ጥቅም መስጠት እንደሚችልም እንግዲህ በደንብ ቢመለከቱት ብዬ ነው የማስበው ሳቡዝ ላይ የበለጠ ጥቅም መስጠት የሚችል ተጫዋች ነው ሳቡዝ ላይ የሚያመጣው የራሱ የሆነ ጥቅም አለው ሳቡዝ ላይ ጥቅም የለውም ማለት አይደለም ነገር ግን ደግሞ ሁለቱም ለተለያዩ ጨዋታዎች መሆን የሚችሉ ተጫዋቾች ናቸው በተለይ ደግሞ ይሄ በጣም ወደ ኋላ ተሰብስበው የሚከላከሉ ወይም ደግሞ ሎ ብሎክ የሚጫወቱ ቲም ላይ ሃርቪ ኤሊየት የተሻለ ተጫዋች ምክንያቱም መሰንጠቅ ይችላል ፓስ ማድረግ ይችላል እድሎችን መፍጠር ይችላል እንደዚሁም ደግሞ ከርቀትም እየመታ ደግሞ የተለያዩ ቻንሶችን የጎል ሙከራዎችን ማድረግ የሚችል ተጫዋች ነው ሳቡዝ ላይ ስንመለከተው ደግሞ ክፍት ለሆነ ጨዋታ ደግሞ ሳቡዝ ላይ ሞር የተመቸ ተጫዋች ሊሆን ይችላልና የተለያዩ ጨዋታዎች ላይ የተለያዩ ተጫዋቾችን እየተጠቀሙ እንግዲህ ከዚህ የተሻለ ነገር ማምጣት መቻል አለባቸው ሃርቪ ኤሊየትም እንግዲህ ከዚህ የበለጠ እድል ሊሰጠው ይችላል ብዬ የማስበው ተጫዋች ነው እናንተም እንግዲህ በዚህ ዙሪያ የምትስማሙ ይመስለኛል እናም ለሚቀጥሉት አመታት ራሱ ሃርቪ ኤሊየትን በሊቨርፑል እንዲቆይ ብዬ የምመኘው ተጫዋች ነው እንደሚቆይም ተስፋ አድርጋለሁ ምኞቴም ያ ነው ክረምት ላይ ግን ምን እንደሚፈጠር እንግዲህ አብረን የምንመለከተው ነገር ይሆናል በአጠቃላይ ለዛሬ ያስኩላችሁ መረጃዎች እነዚህን ይመስላል ባነሳዋቸው ነጥቦች ላይ እንግዲህ ያላችሁን አስተያየት እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ ሰብስክራይብ ላይ ሼር ማድረግ እንዳትረሱ በቀጣይ በሌላ እስከምንገናኝ ድረስ ቻው